አንበሳ እኔን ታውቀኛለህ? አንበሳ እኔን ታውቀኛለህ? ወይኔ እንዲህ ነው ያደገው። በእናትህ አይደል? ትንሽ ቆየ ከመጣክ አንድ ቀን የመጣሁት ከዛ በኋላ ያው መምጣት ፈራውና ባባ ደህና ነህ? ቦቾ እንቅልፍ መጥቶ ነበርና ብድግ አድርጌው የእሱን ቪዲዮ ስቶሪ አድርጌው ነበርና ብዙ ሰዎች ተመሳሰላላችሁ አሉ። እኔ በጣም ናፈቅሽኝ፣ ባባም በጣም ናፍቆኝ ነበረ። ከዚህ በኋላ ነገሮችን ለማስተካከል ነው የኔ ሀሳብ። ማለት የእስካሁኑ አለቃት የዲስታንስ መፍጠሪ ክፍተት መፍጠሪ ምናምን ልክ ሆኖ አላገኘሁትም። ባባታለው ፈጥሯል ጸሎቴን ሰምቶ የልጅ ፍቅሬን ጉጉቴን አይቶ ከእንግዲህ ላንተ ኖራለሁ ከምንም በላይ እወድሃለሁ። አንደበት ይጣፍጠኛል ሳወራውዬ ባድር ያንሰኛል። ጨዋታ ያስደስተኛል ህመምህ ደግሞ ያስጨንቀኛል። ሰላም እንዴት ናችሁ ውድ ቤተሰቦች? እንግዲህ ጠፍቼባችሁ ነበር። እውነት ለመናገር የጠፋሁባችሁ አንዳንድ ምክንያቶች አሉ። የጠፋሁባቸው ምክንያቶች ጊዜ በጊዜ ሂደት በሂደት እነግራችኋለሁ። ነገር ግን ዛሬ ተመልሼ መጥቻለሁ። ተመልሼ የመጣሁት ያው ለራሴ ጊዜ መስጠት ፈልጌ ነበረ። ረጅም ጊዜ እንዳያችሁት ከሚዲያም ምናምን ራቅ ብዬ ነበረ። ግን ደግሞ ያ ጊዜ ይበቃል ብዬ አሰብኩኝ። ከዚህ በላይ ጊዜ መጠበቅም አይጠበቅብኝም። እስካሁን የወሰድኩት ጊዜ በቂ ነው። ስለዚህ አሁን ላይ የማስበው ምንድነው መመለስ አለብኝ። አንዳንድ ሰዎችን ደግሞ መጠየቅ አለብኝ ብዬ ስላሰብኩኝ ዛሬ ተመልሼ መጥቻለሁ። በእርግጠኝነት ይሄን አበባ ስታዩና እኔ ስትመለከቱ እንግዲህ ማንን ሊጠይቅ ነው ብላችሁ እንግዲህ ግራ እንደምትጋቡ ተስፋ አደርጋለሁኝ። ማን ልጠይቅ እንደሆነ ወይም ደግሞ ማን ልጠይቅ ፈልጌ እንደሆነ እንግዲህ እነግራችኋለሁ። እስካሁን ያልሄድኩበት ቦታ አለ ማለቴ መጠየቅ ኖሮብኝ ከጎኗ መሆን ኖሮብኝ ከጎኗ ያልሆንኳት ልጅ አለች። ብዙ ነገሮችን መጠየቅ እያለብኝ አንድም የራኩት ወይም ደግሞ ነገሮች ከሚዲያውም ካለውበት ነገር የራኩበት አንደኛው ምክንያት ይሄ ነው። በጣም ጊዜ ወስጄ ማሰብ ፈልጌ ነበረ። ምን ማድረግ አለብኝ፣ ምን መሆን አለበት፣ እንዴትስ ነው ነገሮችን ማስኬድ ያለብኝ የሚለው ነገር ጊዜ ወስጄ እያሰብኩበት ነበርና አሁን ላይ ጊዜ ወስጄ በደንብ አስቤ ጨርሻለሁኝ። ከበቂ በላይ ጊዜ ወስጃለሁ። ከበቂ በላይም ደግሞ ተጎድቻለሁ። ከበቂም በላይ ርቄያታለሁኝ እና እሷንም ጎድቻታለሁ። እሷን ብቻ አይደለም ከሷ በላይ ደግሞ ልጄን ጎድቼዋለሁ ብዬ አስባለሁኝ። ምክንያቱም እስከዛሬ ለመምጣት ለማየት እየፈለኩኝ ብዙ ነገሮች ገድበውኛል። ማየት ፈልጋለሁ እኮ ግን ደግሞ በቃ ነገሮች ሰላም እንዲሆኑና መረጋጋት ስላለብን እሷም ደግሞ አራስ ነች መጠንከር አለባት ብዬ ስላሰብኩኝ ነው ነገሮችን ራቅ ብዬ የነበረው። አሁን ላይ ግን ከበቂ በላይ ነው። ከዚህ በኋላ ልጄን መጉዳት አልፈልግም። ማንም ሰው ሊጎዳ ይችላል፣ ራሴም ልጎዳ እችላለሁ፣ ምንም ችግር የለውም። ነገር ግን ልጄ እንዲጎዳ አልፈልግምና ዛሬ ላይ ድንገት ነው የመጣሁት። ድንገት ነው ወደ እሷ ጋር የሚሄደው። ልትወጣ እንደሆነ አጣርቻለሁ። ሰው ባለችኝ ታይም ቶሎ አግኝቻት በጣምም ደግሞ ከምንም ነገር በላይ ደግሞ የናፈቀኝ ልጄ ነው። ማየት ፈልጋለሁ ልጄን። ምን መሰላችሁ ነገሮች በጣም ከባድ ናቸው። መራራቅ ወይም ደግሞ እንዴት ብዬ እንደማስረዳችሁ አላውቅም። ብቻ ግን እስከዛሬው ነገር ይበቃል። እስከዛሬው ያጠፋኋቸው ጥፋቶች በቂዎች ናቸው። እስከዛሬ መራቄ፣ እስከዛሬ ብቸኛ ማድረጌ ይቆጨኛል። ከዚህ በኋላ አለውለት ለልጄ ብዬ አስባለሁኝ። ከኔ በላይ ለሱ የሚቀርብ ከኔ በላይ ደግሞ ለሱ የሚያስብ ሰው አይኖርም። በምችለው አቅም እንግዲህ ዛሬ ደፍሬ የመጣው ይምጣ ብዬ ከዚህ በላይ መታገስም የለብኝም ብዬ ያለብኝም ፍርሃትም ሁሉን ነገር ሰብሬ እንግዲህ ልጄን ለማግኘት ልሄድ ነው። አብራችሁን ሁኑ። ስትገቡ እንግዲህ የምታዩት ነገሮች ለእናንተ ሰርፕራይዝ ይሆናል። አስገራሚ ወይም ደግሞ ያልጠበቃችሁት ነገር ይሆናል።
ለሩታም ይሄ ነገር ትንሽ ከባድ ነው። ምክንያቱም የመጣው ድንገት ነው። ነገሮችን አድበስብሶ ለማለፍ ወይም ደግሞ ነገሮችን ሸፍኖ ለማለፍ ይቻላል። ነገር ግን የሚቻልበት መንገድ ምንድነው? እኔ ብሆን በትልቅ ጉዳይ ትልቅ ሰው ቢሆን ኖርማል ነው። ነገር ግን በልጅ ጉዳይ ላይ ከማንም ሰው ጋር ልደራደርም። ምንም ውዝግብ ውስጥ የሚያስገባ ነገር የለም። ማየት ስፈልግ ልጄ ማየት እችላለሁ። ማግኘት ስፈልግ ልጄ ማግኘት እችላለሁ። ከዚህ በኋላ ወደ ኋላ የምመለስበት ነገር የለም። ብቻዬን ሆኜ ቤት ቁጭዬ ምናምን ነገር የማስብበት ነገር በፍጹም አይኖርም። ምክንያቱም ፊት ለፊት ተጋፍጬ ልጄ ማግኘት እችላለሁ። እስካሁንም ዝም ስላልኩኝ ነገሮችን ምንም እንትን ያላልኩኝ ያልሞከርኩ እንዳይመስላችሁ በጣም ብዙ ነገር ሞክሬያለሁ። ከዚህ በኋላ ይበቃልና ልጄን ለማየት ልሄድ ነው። ማንንም ሰው አይከለክለኝም። በልጄ ላይ መብት አለኝ። ሩታ ሳትወጣ እሷንም ባገኛት ደስ ይለኛል። ልጄንም ማግኘት ደግሞ ከምንም በላይ ደስ የሚያሰኘኝ ነገር ነውና ልጄን ባክፈው ደስ ይለኛል። በቃ ባክፈው የሆነ አባት ነኝ ብዬ አባቱ እንደሆንኩ ብነግረው በጣም ደስ ይለኛልና አይ ቲንክ እሱም እንደሚወደኝ ተስፋ አደርጋለሁ። እንዲህ ውስጤ ይነግረኛልና እንግዲህ የሚፈጠረውን አብረን እናያለን። ቤተሰቦቼ በጣም ነበር ይናፈቃችሁኝ። ስለተገናኘን ደስ ብሎኛል። በእርግጠኝነት ዛሬ የሚፈጠረው ነገር ዛሬ የሰማችሁት ነገር ከምንም በላይ የሚያስደስታችሁ ሰዎች በሙሉ እናንተ ተመልካቾቼ እንደሆናችሁ አስባለሁ። ደስታዬ ደስታችሁ ነው፣ የእናንተም ደስታ የኔ ደስታ ነው። እንግዲህ እንኳን ደስ አለ እያላችሁ በዚህ አጋጣሚ ልጄን ለማየት እንሄዳለን። እንሂድ። እሺ ቤተሰቦች እንግዲህ ደርሻለሁ። እውነት ለመናገር ፈርቻለሁ። ከረጅም ጊዜ በኋላ ነው የመጣሁት። ግን ደግሞ ዛሬ ግዴታ መምጣት ስላለብኝና ደፍሬ ቀደም እንደነገርኳችሁ ነገሮች ማድረግ አለብኝ ብዬ ማየት አለብኝ ብዬ ስላሰብኩኝ እውነት ለመናገር ምን አይነት ስሜት እንደሚሰማኝ አላውቅም። የተደበላለቀ ስሜት ነው የሚሰማኝ ብዬ አስባለሁ። ሩታም ስትይ ተደነግጣለች። እኔ ከሩታ በላይ ግን ያሳሰበኝ ልጄን ሳይሆን ምን ይሰማኛል የሚለው ነገር ነውና አላውቅም እንደምላችሁ ብቻ ልግባና ምን ይሰማል? እኔ ነኝ። እንዴት ነሽ? እርታይ እንዴት ነሽ? ተከሰተ ያለሽ ሰላም ነው? እኩል ትወጪ እንደሆነ ሰምቼ ነው የመጣሁት እና ቶሎ ሳትወጪ ላግኝሽ ብዬሽ ነው የመጣሁት። እንዴት ነሽ? ሰላም ነው? ምንድን ነው እንደዚህ መማር? ምንድን ነው እንደዚህ መማር? አውርቻለሁ። ኧረ ኖርማል ነው። እንዴት ነሽ? አሪፍ ነው። አዎ ወደድሽው? በጣም። እንዴት ነሽ አንቺ? በወጣስ? እሺ ቆይ፣ አይ እንደማትወጪም እርግጠኛ ነኝ። እንዴት የምለው ግን እንዴት ነው ነገሩ? ሰው ምናምን እያስቀመጣችሁ ነው እንዴ? ሁሌ ለወጣስ ሰው ይመጣል። ለዛ ነው። እንዴት ነህ? ደህና ነሽ? ደህና ነህ? እንዴት ነሽ? ፈጣሪ ይመስገን። ምንድን ነው የምታየው? እናቴ እንዴት ነው ያማረባት ብሎ ነው። እናት ብቻ ነች ያማረባት? እናት ብቻ ነው ያማረባት? ደህና ነህ? አንድ ቀን መጣህና ጠፋህ እኮ በዛው እንደዚህ ጠፋህ። ይቻላል። ጎበዝ ነህ እኮ ደግሞ ስትይዝ። አንበሳ እኔን ታውቀኛለህ? አንበሳ እኔን ታውቀኛለህ? ወይኔ እንዲህ ነው ያደገው። በእናትህ አይደለም ትንሽ ቆየ ከመጣህ። አንድ ቀን ነው የመጣሁት። ከዛ በኋላ ያው መምጣት ፈራሁና ባባ ደህና ነህ? ቦቹ እኔ ቦቹ እንቅልፉ መጥቶ ነበርና ብድግ አድርጌው የእሱን ቪዲዮ ስቶሪ አድርጌው ነበርና ብዙ ሰዎች ትመሳሰላላችሁ አሉ። አንተ ነው የሚመስለው። አይ መስሏቸው ነው። የምሰው ኮሜንት አንተ ነው የሚመስለው ነውና መስሏቸው ነው። ቦቹ የኔ ቆንጆ አንተ እስቲ ቆይ በደንብ ላንቺ
አባቱ ነው ይሄኛ እንዴና ደረሽ አለሁልክ አማን ነው ቁጭ በላ ቆምክ ይዘከው እዚህ ጋር ቁጭ በል አይ ጎበዝ ነው ማለት ጎበዝኛል ልጅ አለ እንዴ ዳኒ እኔ ማላውቅ አንቺም ማታውቂው ልጅ የለኝም የምታውቂው ልጅ አለኝ የምታውቂው ልጅ ግን አለኝ አይ ማቆም የለም ግን ጎበዝ ነው ብዬ ነው ለዛ ነው የልጁ ዝም ማለት አይገርምም እኔ ሲያገኝ እንዴት ነው ነገሩ ተታወቁ ነበር እንዴ ከዚህ በፊት ቡቹ የኔ አባት እኔ ናወከኝ ጋር ታውቀኛለህ እውነት የሆነ የሚያውቀው ነገር አለ ይልሽ ኧረ ምንም እንዴ ነሽ አንቺ ሁሉ ሰላም እንዴት ነው አንተ ስለጠፋው አልተቀየምሽኝማ በፍጹም ያው ብዙ ነገር እኮ አለ ያ እኔም ነገሮችን አልፌ ማምጣት ትንሽ ከብዶኝ ነበረ ረጅም ጊዜ ራሴ ጋር ሆኜ ብዙ ነገሮችን አሁን ራሱ ከራሴ ጋር ብዙ ነገሮችን አውጥቼ አውርቼ ነው ከዚህ በኋላ መሸሹን መራቁን ማግባብ አይደለም ብዬ ስላሰብኩኝ እንዲሁም ስለናፈቃችሁ አንቺ እሱም ስለናፈቀኝ የመጣሁትና አይ ጥሩ አድርገሃል እኔ አልናፈኩም ባባ እኔ አባት ቲቪ አው ከእንትን ብሏል ከእድሜው በላይ ፈጥኗል እኔ አትይኝም አክሩፎክ ይሆናል እዚህ አገኘኝ ገና አውላየኝ ደህና ነህ እንዴ አክሩፎክ ነው ተቀይሞ እኮ አንድ ቀን ብቻ መተህ ጠይቀኸኝ ደግሞ ምንድነው ብትለኝ እያለ ነው ከዚህ በኋላ አልጠፋም እሺ እሺ ባባ ከዚህ በኋላ አልጠፋም እሺ መድኃኒዓለም ሽቶ የሸቱት ነው እኔ እንጃ ሽቶ የሸተተ እንዴ ባባ እኔ እኮ ለሱ ስል ብዙ አልቀባም ኦኬ ያኔ አባታ እንደፈለኩኝ እሺ እሺ እንደፈለኩኝ ይችላል እሺ እሺ እንደፈለኩኝ አንመሳሰል እስኪ ሰሪ ነው መስሎኝ የኔ ጌታ እስቲ ቀስ በል ምንድነው የሚያጣው ትግል ጀመረ አለካ ማረላንተ እኔ አራቢ ነካኝ አለካ ጠንቃቃ ነው እንጂ ጎበዝ ሰው ያከብራል ወይ ያባይ እዚህ ጁጋለ ልብስ ስለታ እንተ ዶጮ ይሄ እኮ ማለት ብዙ ነገር አይኛሽ ተመተቀባ አሪፍ ነው እሺ ወንድልኩት ግን ከዚህ በኋላ ሽቶ አልቀበል እሺ ባባ አንተ እስክታርግ ድረስ ሽቶ አልቀበል ከዚህ በኋላ እሺ ነበር የነበር ሰው አንተ ወንድታቃል ና እስቲ ሊጋ ነይ እስቲ አንተ ሰው አላማርከኝም አሁን እሺ ቀና አድርጋለሁ እሺ ነው ሊጋ ነው ነይ እስቲ ሊጋ ተማ ምንድን ነው የምታቀረሻቸው ቀሻታ ነው ቀሻታ ለተከሽ ይላል ነይ ሊጋ ነይ ሊጋ ነይ መስጠት አይችልም ያዝጋችናል የኔ አባት ማን ይተገለከ አንገቴን ነካኝ ልበል አዎ አረቦቹ ግን ጥሩ ሳነበር ሳነበር የኔ አባት ከታሽ ሁለተኛ ሽቶ ተቀብቻለሁ በጣም እሺ እሺ የኔ አባት ሁለተኛ ሽቶ ነው በጣም አሪፍ ነው አንቺስ ታውሰኛል ግን ልጅ ተመቸው ይሻላል የልጅሽ መጣ በቃ ቡችዬ አንተ ሲያገኝ አይቀባም ከዚህ በኋላ ተቀብቻለሁ በጣም እሺ እስቲ ቀና በእናትህ
አንቺ ነው አይመስልም እንደውም ካልሽ እኔ ነው አይመስልም ወንጀል ነገር እኔ ነው አይመስልም እኔ ነው አይመስልም ግን አፍንጫው ግን ብዙ ሰው አንቺ ይመስላል አንቺ ከሚመስለው ያ አፍንጫ እኔ አባት ደህና ነህ እዲ ደህና ነህ እዲ እኔ ወንዱም ታውቃለህ ወንዱም ጥዬ ስለጠፋሁ ይቅርታ እሺ ከዚህ በኋላ አልጠፋም ተቀጣለበ ነው ከዚህ በኋላ ትቼ አልጠፋም እሺ ያባስ ነው ብትሽኮረመ ነው ላሂድ ይኸው ልቀቅሱ አንተ ጉልበተኛ የስ ኧረ ዳኒ ጎበዝ ነው አባ እንዴት ነው ነገሩ ሁሌ ና በለው ሁሌ ና በለው በደንብ ነው የምችለው መንከባከብ በለው እስካሁን እራሱ አልተንከባከብኩት ከዚህ በኋላ አለው እሺ እኔ አባት እዚህ አበሳ ሰባ እስቲ መኪና ነዳዩልሽ ታስለምደኛለህ በለው መኪና አታስለምደኝም አስለምዳለሁ መኪና አንቺ ደህና ነሽ ሁሉ ደህና ነሽ እንዴት ነሽ ፈጣሪ ይመስገን ቲናባ ግን ልጅቷ ታውቃለህ ለየት ያለች ነች እንደዚህ አይነት አበባ ተቀብያለሁ ለየት ያለ አበባ ነው የሚገባው ለየት ላለ ሰው ለየት ያለ አበባ ነው የሚገባው እንደዛ ብዬ ነው አወላህ ነው እንዴት ነው ስጠፋሽ እኔ በጣም ናፈቅሽኝ ባባም በጣም ናፍቆኝ ነበረ አንቺ ግን የናፈቅሽ አይመስልም ማለት እንደዛ ሳይሆን አንዳንድ ነገር ምናምን አይመቻችም ማለት ያንተም እንዳልተመቸን የማልተመቸኝ ነበር ለዛ ነው አልተመቸሽም እሱ ስላለ ምንም ነገር ብትይ ያንቺ ተቀባይነት አለውና ያው እኔ ያጠፋሁት መጥፋት ልክ አልነበረም ግን ከዚህ በኋላ ነገሮችን ለማስተካከል ነው የኔ ሀሳብ ማለት የእስካሁኑ አለቃቴ ዲስታንስ መፍጠሪ ክፍተት መፍጠሪ ምናምን ልክ ሆኖ አላገኘሁትም ከጎንሽ መሆን ባለብኝ ሰዓቶች ላይ ከዚህ በፊት በምችለው ነገር ሆኜ ነበር ግን አሁን ላይ ከጎንሽ አልነበርኩም ብዙ ነገሮችን ከጎንሽ ሆኜ አልደገፍኩሽም እና በጣም ብዙ ሰውም ወቅሶኛል ከጎንሽ ባለመሆኔ ባለመምጣቴ በጣም ብዙ ሰው ወቅሶኛል ነገሮችን ያለው አልመጣሁም ማለት አንቺን አላየሁሽም ማለት ነገሮችን አላየሁ ማለት አይደለም አያለው በቪዲዮዎች ምናምን ቤቢዬንም ይያየ ነው ምን እያልኩ ነው ያ አያለው በቪዲዮዎች ምናምንና ፊል አደርጋለሁ ይሰማኛል አንዳንድ ነገሮች ከጎንሽ ሆኜ አብሬሻለሁ ብዬ ባሳለፋችሁ ደስ ይለኛል እዛን ቀናቶች ግን አላረኳቸውም ግን ከዚህ በኋላ ያንቺ ፍቃድ ከሆነ ከጎንሽ ሆኜ ባግዝሽ አንዳንድ ነገሮችን ባግዝሽ ስልሽ ሰው አለኝ ማለቱ ገባሽ አይደል እየመጣሁ ደግሞ ቤቢን ማየት እንድችል ፈቅጂልኝ በማንኛውም ሰዓት ላይ መጥቼ ማየት ፈልጋለሁና በማንኛውም ሰዓት ያዘኛይሽ እንዳትሄድኛለሽ እንክብካቤ ተመችቶታል መሰለኝ ከእስከዛሬው ላይ እየታለበት ከእስከዛሬው እንደኔ ተንከባከብ የለማ ስለዚህ እየመጣሁ ማየት ፈልጋለሁ ቤቢንም አንቺንም ቴክን ማድረግ ፈልጋለሁ ለስካው ማለት ይሄን ያህል ጊዜ ለጠፋሁት ካሳ እንዲሆንሽ ፈልጋለሁ መካስ ፈልጋለሁ እንዲሆንሽ ሳይሆን ብቻ መካስም ስለምፈልግ ነው አይ ሀሳብ ጥሩ ነው አይ ቆንጆ ሀሳብ እንደ መጥፋትሽ እውነት ለመናገር ተመችቶሻል በጣም አምሮብሽ ነው ያገኘሁሽ ደስ ብሎኛል ደስ ብሎኛል ወደት እንደዚህ ሆነሽ በማየቴ ደስ ብሎኛል አንዳንድ ነገሮች ላይ ሳይ የተከፋሽ ምናምን ይመስለኝና እኔም ከፍቶኝ ነው ማሳልፈው እነዛን ነገሮች ሳይና አሁን ላይ ግን ያየሁት ነገር ደስ ብሎኛል እንደዚህ ምናልባት እኔ ስጠኝ ሆነ እንደ ፈገግታ ያመጣሽ ስመጣ ስታይ ነው መሰለኝ ፈገግታ ይጀምራል እየመጣሁ ማየት ፈልጋለሁ ከዚህ በኋላ እንግዲህ እንደዚህ ብለህ ካልጠፋ እውነት ለመናገር ጠፋ ብትይኝም ከዚህ በኋላ አልጠፋም እንደ ሀሳብ ላቅርብልሽ ብዬ ነው እንጂ አትምጣ ብትይ እንቀር እንዳይመስልሽ ከዚህ በኋላ አይ ደስ ይላል
ስለማናገር አመሰግናለሁ ዳንሻዬ። እንደዚህ ማለት እኔ እንደዚህ አላሰብኩኝም ማለት ጥሩ ነው። አሁን ላይ ግን ማድረግ ነው የሚያስደስትሽ? ፊልም ማየት ነው የሚያስደስትሽ? ወቅ ያስደስትሻል? ምን ማድረግ ነው ኖራች ደስተኛ የሚያደርግሽ ነገር? ፊልም ማየት ያስደስተኛል፣ ግን ደግሞ ከሱ ሁሉ ከቤቢዬ ጋር የማሳልፈው ብሎ ነው ደስ የሚል። ኦፍ ኮርስ እሱማ ምንም ጥያቄ የለውም። ምናልባት ከዚህም በኋላ ለእኔም ከእሱ ጋር የማሳልፋቸው ጊዜያቶች ደስ የሚሉ ታይሞች እንደሆኑ ተስፋ አደርጋለሁ። ከፊልም ከምናምን ይበልጣል ብዬ አስባለሁ። ትወደዋለህ? ቤቢን ኳስ ታያለህ ዳንሻ? ግን ብዙ ጊዜ ኳስ ላይ ይመስላል። ጥሩ ነው። ኳስ የማያይ ሰው ደግሞ ያው ጊዜ መስጠት ይችላል ብዬ አስባለሁ። ቢያንስ ተናድጄ መጥቼ ምናምን አረብሽ። አይ ጥሩ ነው። ስለዚህ አንዳንድ ጊዜ ሙቪዎች ላይ ሻይ ቡና ብንል ማቲካ ያው ብዙ ጊዜ ቤት ነው ያሳለፍሽው እና አልፎ አልፎ ብታያቸው ብዬ ደስ ይለኛል። በጣም ብዙ ነገር ተቀይሯል። በነገራችን አንቺ በጣም ብዙ ነገር ተቀይሯል። ማየት ያለብሽ ነው። ያው ብዙ ታይም ቤት አሳልፈሻል ቤት ስላሰብኩ ያው አራት ሰብቱንም ተሰልፊው ጊዜ ያለ አይደለ? እሱ ልክ ነህ። ግን ደግሞ ከናካቴው እንደዚህ ዓለም እስኪጨልም አልጠፋውም እኮ። ዓለም ጨልማለች አይደል? ዓለም በርታለች ነው። በጣም ብዙ የምታያቸው ተቃራኒብኛል። ስለዚህ እንዳልወጣ ያሳብቅብኛል። ማየት አለብሽ አንዳንድ ቦታዎች ምናምን ብናይ ደስ ይለኛል። ቆንጆ ሀሳብ ነው እውነት ለመናገር። ቤቢ ምንድን ነው የሚያደርገው? ምን ያደርጋል? መች ነው የሚያስቸግረው? ምናምን ማታ ያስቸግራል። አንተ ለምንድን ነው ማታ የምታስቸግረው? ለምንድን ነው ማታ የምታስቸግረው? ማታ ያስቸግራል ስለ ከዛ ማታ ልምጣ እንዳትለኝ ብዬ እንደዚህ ብዬ ነው እየጠበኩ የነበረው። ያስቸግርሽ ገዛ ካስፈልገሽ ምንም አላልክም። ገዛ ካስፈልገሽ በማንኛውም ሰዓት መምጣት ትችላለህ። ይቅርብኝ ቀን እዚህ አለመሆኔን በምታውቂያለሽ ማለት እዚህ ቤት አለግባ እንጂ እዚህ አካባቢ አለመሆኔን በምታውቂያለሽ እንጂ እንደዛ ነው። ብዙ ጊዜ መጥቼ ነገሮችን ድፍረት አጥቼ ተመልሼ ሲሆን የምታውቂው ነገር የለም አንቺ። እሱ ልክ ነህ። መምጣት ፈልጌ ቤቢን ማየት ፈልጌ መጥቼ ነገር ግን ደግሞ ጊዜው አይደለም ታይሙ አይደለም ቤት ተመልስኩባቸው ቀናቶች አሉ። እንዳሳብ ትመጣበት ጥሩ ነበር ብመጣ የሱ አይሽ ያቃድነት ያቃዳይ አው ይያለኝ ልቡ ነግሮት ደመነፍሱ ዛሬ የሚለቀኝ አይመስለኝም። ሶ ምናልባት ቢጀምር ካለ ኦኬ ልትቆይ እዚሁ እኔ ልወጣ ነው እና ከፈለክ አብረን እንወጣለን ወይ እሱ ከኔ ጋር ይቆያል። ኦኬ እኔ ወጣ ብዬ ልመለስ። ቆንጆ ሀሳብ ነው እውነት ለመናገር ቆንጆ ሀሳብ ነው። በጣም ደስ ብሎኛል ሩቲ እንደዚህ ሆነ ስላገኘሁሽ። ስመጣም የተቀበልሽኝ አቀባበል በጣም ደስ ይላል። በጣም አልጠበኩም እንደዚህ አይነት አቀባበል እና የዛሬው ነው ወይስ ከዛሬው በፊት የነበረው ነው? የዛሬው አቀባበል አልተለየም እኮ ግን ያው ነው። ለእኔ ኤክስፔክት ካደረኩት ውጪ ነው፣ ከጠበቁት ነገር ውጪ ነው። በጣም የተከፋሽብኝ ምናምን ወይ ደግሞ አንቺ ያለሽበት ነገር አንዳንድ ነገሮች ጥሩ አይደሉም ብዬ ስለማስብ ይሄን ፊት አልነበረም ጠብቄ የመጡትና ያስለሻል ማለት ነው። በጣም ተቀይረሻል ማለት ነው። የልጅና ኮሽ ጀምሮ ተቀይረሻል። ግድ ነው ማለት መቀየር አለበት። ሁሌ በአንድ አይነት መስመር ከተጓዝክ አበቃለህ ወይ አይደለም? ሁሌ በአንድ አይነት መስመር ከሄድክ አበቃለህ። ስለዚህ መቀየር ግዴታ ነው። ስለዚህ ለምን እኔ ዛሬ አልሸኛችሁም? የምትሄዱበት ቆንጆ ሀሳብ ነው፣ ጥሩ ሀሳብ ነው። ግን ሸኝተን ብቻ ሳይሆን መመለስ እንፈልጋለን። እዛው አንቀርም። ከመለስከንም ደስ ይለኛል። እናንተ ጉዳያችሁን ጨርሳችሁ እስክትመጡ ጠብቃችሁና ማታ ደግሞ ተመልሼ ይዣችሁ እመጣለሁ። ቆንጆ ሀሳብ ነው፣ ደስ ይለኛል። ደስ እያለኝ የማደርገው ነገር ነው። እሺ ስለዚህ ያለው ባባ ዙረት ልንሄድ ነው። ከማጋኑ ዙረት የምትሄደው ነው አይደል? ውጪው ሊበርድ ይችላል። እሺ እስቲ ነው አጠቃለሉንም አንበሳው እንሄዳለን። እሺ አሁን ዙረት ወይ እንዴት ነው የሚይዘው? ፈራለሁ። አንበሳ ዋናው ነገር
ጎበዝ ነው እግዚአብሔር። አዎ በጣም እኔ እንደዚህ እንትን ብዬ አላውቅም ማለት እንደዚህ ሰጥቼ አላውቅም። ለወንድ ልጅ በተለይ ጎበዝ ደስ ስትይዝ ምንም አልተሳቀቅኩም። እሺ እሺ እቺ እዚህ ትቀመጣ ነው ወይስ ይጃት ልጅ? ስለወደድሽው ደግሞ ደስ ብሎኛል። አመሰግናለሁ። እውነት እንዴት ነው? ደህና ነህ ወይ? ውጭ ማን ታውቃለህ? ዳንሻ ይባላል። ዳንሻ ማን ቦታ ይዘህ ሲገርም ታውቃለህ? እሺ በሊፍት እንሂድ ወይስ ኖርማል ነው? እስካሁን ወርዳለሁ። ችግር የለውም። የኔ አባት